አካታችና ሁሉን አቀፍ የሆነው ሀገራዊ የምክክር ጉባኤ ከጫፍ እስከ ማዕከል ያሉ የህብረተሰብ ክፍሎችን በማቀፍ ለዘላቂ ሰላምና ሀገረ መንግስት ግንባታ የማይናወጥ መሰረት እየጣለ ነው። ምክክሩ የህዝብን እውነተኛ የልብ ትርታ በግልጽ በጠረጴዛ ዙሪያ ማምጣቱ የትላንትን መራራቅን ታሪክ ያድርገዋል። በተለይም የትኛውንም አካል ሳያገል የሁሉንም ዜጋ ድምጽ በእኩልነት ያስደመጠ ታሪካዊ መድረክ መሆኑን ተመካካሪ አካል ጉዳተኞች ይናገራሉ። እንግዲህ ሀገራዊ የምክክር መድረኩ በጣም ጥሩ ነው። እኛም ተሳትፈናል። ሀሳቦች በበላይነት እንዲንጸባረቁ የሀሳብን የበላይነት አክብረን የቆየንበት ጊዜ ነው። ከምክክሩ እንግዲህ የተሻለች ኢትዮጵያን እንጠብቃለን። የህዝቦች መከባበር፣ መሰማማት እንዲሁም ደግሞ ከብዙ ልዩነት ጥቂት ጠበብ ወዳለ ወደ ተሰባሰበ አንድነት እንመጣለን ብዬ አስባለሁ። የአካል ጉዳተኞች እንደዚህ አይነት እድል ማግኘታቸው ከ2 ዓመት በፊት ሀገራዊ ምክክር ኮሚሽኑ በማዕከላዊ ኢትዮጵያ መጥቶ በዛ አጋጣሚ በአካል ጉዳተኞች ስም ተወክዬ ነው እኔ የመጣሁት። በአጠቃላይ በሀገራዊ ምክክር ውስጥ በሚሳተፍበት ጊዜ ብዙ የታዘብኳቸው ነገሮች አሉ። ብዙ ደግሞ ትምህርት ያገኘኋቸው ነገሮች አሉ። ምንድነው? በአብዛኛው ከዚህ በፊት በየትኛውም ስርጭት ውስጥ አካል ጉዳተኞች ተሳትፏቸው ውስን ነው። አሁን ባለው ሁኔታ ግን ከክልል እስከ ፌዴራል ድረስ ከታች እስከ ላይ አካል ጉዳተኞች ተወክሎ የሚመጡበት ሁኔታ አለ። የሀገራችን ሁኔታ እንረዳለን፣ ያገባል ብለው የተሰበሰቡበት ሁኔታ ነው። ምክክር ኮሚሽኑም ይሄንን ዓላማ ይዞ ሁሉንም አካታች በማድረግ ስላመጣን በጣም ደስ ብሎኛል። እንደ ፌዴሬሽን ደግሞ የራሳችን ዓላማ አለን። ሁሉንም አካል ጉዳተኞች ያካተተ ኢትዮጵያ እንድትሆን እንፈልጋለን። ስለዚህ ምክክሩ እኛንም አካል ጉዳተኞችን ያቀፈ በመሆኑ በጣም ደስ ብሎኛል። ኮሚሽኑ አካል ጉዳተኞች ተሳታፊና ተካታች እንዲሆኑ ምቹ ሁኔታዎችን ፈጥሯል። እስካሁን ባለው መልካም ነው። እርግጥ አንዳንድ ችግሮች ነበሩ። ከሚመለከታቸው አካላት ጋር በመነጋገር በቅርበት እንደዚሁም ፌዴሬሽኑ ነገሮችን ከማመቻቸት አንጻር የተሻለ ቆይታ ነው ያለን። እንግዲህ በዚህ ባለንም ተሳትፎ ምክንያት ቅድሚያ የማግኘቱ ነገር ከትናንቱ የማህበረሰቡ ግንዛቤ ዛሬ የተሻለ ሆኗል ብዬ አስባለሁ። ዛሬ እዚህ የተቧደርነው የፌዴራል ተቋማትን ወክዬ ነው የመጣሁት። በፌዴራል ተቋማት የአካል ጉዳተኞች ማህበራት ፌዴሬሽን ነው። ዛሬ የተመረጥኩት የአካል ጉዳተኞች ማህበራት ፌዴሬሽንን አንድ ተወካይ ነበረ የሚፈልገው። ከዛ ውስጥ ተመርጬ ነው ወደፊት የመጣሁት። ስፔሲፊክ በዚህ ጉዳይ የአካል ጉዳተኞች ተዋጽኦ ይኑር ብሎ ወደፊት የሚገፋ ስሜት አላየው። ነገር ግን ምናልባት እንግዲህ ከቦታ ከመቀመጥ አንጻር ትይዩ ቦታ ወይ ደግሞ ገላጣ ቦታ ከሆነ እጅ ስናወጣ ቅድሚያ የማግኘት ነገር አለ። እሺ፣ በመጀመሪያ ወደዚህ ከመምጣቴ በፊት ኮሚሽኑ ያው በሜሴጅ ተግባብተን ነበር እና ወደዚህ ከመምጣቴ በፊት የምናገረው ምንድነው የራሴን አስተርጓሚ ይዤ ነው የምመጣው ብዬ ስጠይቅ አይ በእኛ በኩል አመቻችተናል ብለውኛል። እና በዚህ አጋጣሚ ደግሞ ወደ ምክክር መድረኩ ስመጣ ትንሽ የመጀመሪያ ስለሆነ መክፈቻው ላይ ችግር ተፈጥሮ ነበረ። ያው በጊዜ ሂደት ኮሚሽኑ መስማት የተሳናቸው መኖራቸውን አውቆ
በራሱ ጊዜ አስተርጓሚዎችን አመቻችቶልን አሁን ያለበት ሁኔታ መስማት የተሳናቸውና አካል ጉዳተኞች አካቶ ትንሽ አብዛኛው ነገር ቆንጆ ተሰርቷል ብዬ እንትን እላለሁ። በመጀመሪያ መስማት የተሳናቸው አስተርጓሚ ተዘጋጅተዋል። በሚያስፈልጋቸው ቦታ ምቹ አድርገውልናል። ስለዚህ በአጠቃላይ አካታችነቱ ጥሩ ሽፋን አለው ብዬ ነው የማስበው። ብዙ አጀንዳዎች የተያዙበት ሁኔታ ነው። እዛ ውስጥ ደግሞ አካል ጉዳተኞች ተካታች ሆነው የራሳቸውን አጀንዳ የሚያቀርቡበት ሁኔታ ነው ያለው። በዛ በጣም ደስ ብሎኛል። እየተሟገትን እየታገልን እዚህ ደርሰናል። በተለይ እንደ መስማት የተሳናቸው ደግሞ መስማት የተሳናቸው የሚያስፈልጋቸው አጀንዳ ምልክት ቋንቋ ቋንቋ ደግሞ የሀገሪቱ የኢትዮጵያ ቋንቋ ሆኖ እንዲመዘገብ በመንግስታዊ እንዲሰጠው ፈልጋለሁ። ስለዚህ በዚህ በምክክር ኮሚሽን ውስጥ ይሄንን ዓላማችንን ለብዙዎቹ በማሰራጨት ብዙዎች ደግሞ ግንዛቤ ወስደው እኛንም የደገፉበት ሁኔታ አለ። በጣም ደስ ብሎኛል። ምናልባት ወደፊት ብዙ የምልክት ቋንቋ የሚስፋፋበት የሀገሪቱ ሁኔታ የስራ ቋንቋ ብሔራዊ ቋንቋ ሆኖ ይሄዳል ብዬ ተስፋ አደርጋለሁ። ይሄንን ይዤ ነው የወጣሁት። ስለዚህ መስማት የተሳናቸውን ያላካተተች ኢትዮጵያ ሙሉ አይደለችም ብዬ ስለማምን ይሄ ምክክሩ ወደፊት ብዙ ተስፋ ይዞ መጥቷል ብዬ አምናለሁ። በሌላ በኩል ደግሞ ሌሎች አካል ጉዳተኞችን በምናይበት ጊዜ ብዙ አስተዳደራዊ ችግሮች አሉ። የፖሊሲ ጉዳይ አለ። ሌሎች ደግሞ ህገ መንግስቱ ላይ መሻሻል ይገባል። አንቀጽ 41 ያ ይሻሻላል ብለን ተስፋ እናደርጋለን። ስለዚህ አንዱ ደግሞ እቅዳችን ይሄንን የሚሻሻል ሁኔታ ይፈጠራል ብለን አምነን ሲደረስ ነው እና ተስፋ አደርጋለሁ። በተጨማሪ ደግሞ በአንቀጽ የቋንቋዎች ላይ አንቀጽ 5 ይመስለኛል ቋንቋዎች ሁሉም እኩል ናቸው ይላል። እዛ ቋንቋ ውስጥ ደግሞ መስማት የተሳናቸው ይካተታል ማለት ነው። ስለዚህ ይሄንን ማህበረሰቡ ተረድቶ የእኛን ምልክት ቋንቋ በሀገሪቷ በሙሉ የሚነገር በመሆኑ ብሔራዊ ቋንቋ ስላለን ይሄንን ሊካተት ነው ማለት ነው። ይሄንን ይመስላል። አመሰግናለሁ። ሀገራዊ ምክክር በውይይትና በምክክር የምትጸና ጠንካራ ሀገር ለመገንባት ዜጎች ከታችኛው የህብረተሰብ መዋቅር ጀምሮ በነጻነት ያሳተፈ መሆኑ አመላካች ነው። ከዚህ አንጻር ምንድነው መጀመሪያ ወደዚህ ስንገባ የመወያያ ቦታ አመቺ አለመሆን ገጥሞን ነበር። በይበልጥ የፊዚካል ጉዳተኞች ማለት ነው። ለምሳሌ እኔ 4ኛ ፎቅ ደርሶኝ ነበረ። ሌሎች ጓደኞቼም እንደዚሁ ያልተመቸ ቦታ ደርሷቸው ነበረ እና በዚህ በምክክሩ ላይ የነበርን ጉዳተኞች ሁሉ ምንም የጉዳት አይነት ሳይመርጥ ድምጻችንን ለሚመለከተው አካል ሰላማዊ በሆነ መንገድ አሳውቀን በሚመቸንና ተደራሽ በሆነ ቦታ እንድንቀመጥ ተደርጓል። እንድንሳተፍ፣ እንድንወያይ ተደርጓል ማለት ነው። ሁለተኛ የክራንች ጎማ የተቀደደባቸው አንሸራታች ነው ግቢው። ከዛ አንጻር ክራንች የተሰበረባቸው እንዲሁም ደግሞ ይዘውም የሌላቸው የጆሮ ማዳመጫ መሳሪያ ኬን የመሳሰሉትን ከማህበራዊ ጉዳይና ኮሚሽኑ በተግባቡት መንገድ ለተወሰኑ አካል ጉዳተኞች የመስጠትና እገዛ የማድረግ ስራ ተሰርቷል። የዚህ የሀገራዊ ምክክሩ አንዱ አካል የአካል ጉዳተኛው ማህበረሰብ ነው። ስለዚህ አካል ጉዳተኞች ብቻችንን የምናሳልጠው ሙቭመንት የለም።
ስለዚህ አካል ጉዳት ለኛ ብቻ የተሰጠ አይደለም፣ ለሁሉም ነው። ስለዚህ ባሉት አጀንዳዎችም ሆነ አደረጃጀቶች የአካል ጉዳተኞች ጉዳይ ታሳቢ እንዲደረግና ማህበረሰቡም ይህን ግንዛቤ በማስገባት የአካል ጉዳተኞች ጉዳይ የኔም ጉዳይ ነው ብሎ በንቃት ተሳትፎም ሆነ ሙግት እንዲያደርግ ነው የምጠይቀው። እኔ ይሄ ከምክክሩ የምጠብቀው በመጀመሪያ እኔ የወከልኩት ዋና ዓላማ መስማት የተሳናቸው በስም ህገ መንግስት ላይ መቀመጥ ነው። አንዱ ምንድነው ምልክት ቋንቋ እውቅና መስጠት ነው። በመጀመሪያ ለምን መሰለሽ ድሮ አያቶቻችን ስለ ምልክት ቋንቋ ያው ግንዛቤ እንትን ለማድረግ ቀርቷል። አሁን በዚህ ምክክር ወቅት ስለ ምልክት ቋንቋ ህገ መንግስት ላይ ልክ እንደ ስራ ቋንቋ ሆኖ መቀመጥ ያው በእኔ በኩል ጥረት እያደረኩኝ ነው። አጀንዳው ላይ ያው ሃይማኖት ላይ ነው ያለሁት። ሃይማኖት ላይም የምልክት ቋንቋ ግንዛቤ መሰጠት እውቅና መሰጠት አለበት፣ ህገ መንግስት ላይ መቀመጥ አለበት የሚለውም ብዙ ተነጋግረን ነበር። ምክክሩ ካለቀ በኋላ ደግሞ ወደ ፓርላማ ሊሄድ ይችላል። እዛ ፓርላማ ላይ ደግሞ የምልክት ቋንቋ ግንዛቤ ይሰጣል ብዬ ተስፋ አድርጌ እጠብቃለሁ። አንዱ የምጠብቀው ይሄንን ነው። መስማት የተሳናቸው እንደ ማንኛውም ህብረተሰብ እኩል ሆነው ማየት እጠብቃለሁ። ሶስተኛ ደግሞ ህገ መንግስት ላይ አንቀጽ 45 ላይ የተቀመጠው ምን ይላል? አካል ጉዳተኞች መንግስት አቅም በፈቀደ ድጋፍ እና ከለላ ይደረግላቸዋል የሚለው ሀሳብ ትንሽ ደከም ብሎ አይቼዋለሁ። አቅም በፈቀደ የሚለው ቃል በፍጹም ለአካል ጉዳተኞች አድሎ ያደርጋል እና ያ መውጣት አለበት። በእናንተ በኩል ደግሞ ትልቅ አስተዋጽኦ እንደምትሰሩ እጠብቃለሁኝ። ይህ ከጥላቻ ይልቅ የጋራ መፍትሄን ከመራራቅ ይልቅ መቀራረብን ያስቀደመው ሀገራዊ የምክክር መድረክ ኢትዮጵያን በጋራ በስምምነት የምትመራ አዲስ ሀገርን የሚገነቡበት ታሪካዊ እድልም ይፈጥራል።